የአርባ ምንጭ ልጆች እንደምን አላችሁ? እየመጣሁላችሁ አዶናይ እንግዲህ ወደ አርባ ምንጭ ሄዷል። እሱ ትክክለኛ ወንድምኛ እናት ያልሞተችም የውሸት ወሬ ነው ማለት። ዚ እናት ቲና በህይወት አለች። ያልሞተች ሴትዮ ሞተች ምናምን ብሎ ድራማ የሚሰራ። ሰላም እንዴት አላችሁ? አለው እግዚአብሔር ይመስገን። ዛሬ ምርጥና ድንቅ በሆነ ቪዲዮ መጥቼላችኋለሁ። አብራችሁን ቆዩ። ሰብስክራይብ ማድረጋችሁን ደግሞ እንዳትረሱ። ወደ ቪዲዮ እናልፋለን። የአርባ ምንጭ ልጆች እንደምን አላችሁ? እየመጣሁላችሁ ነው። ይኸው ከተማችሁ ሙቀት ነው ተብዬ እንግዲህ እንደምትመለከቱት ቁምጣዬን አድርጌ እየመጣሁላችሁ ነው። ስለዚህ ኔክሶም ይዤላችሁ እየመጣሁ ነው። ጊቭአዌይ ላደርግ ማለት ነው። አርባ ምንጭ ደግሜ እስከማያት በጣም ጓጉቻለሁ። የአገሬ ልጆች ወዳችኋለሁ። እንገናኛለን። እሺ አርባ ምንጭ መተናል እንግዲህ Thank you. አዶናይ እንግዲህ ወደ አርባ ምንጭ ሄዷል ማለት ነው። የአርባ ምንጭ ልጆች የታላችሁ እንዴት ናችሁ እያለ ነው። የአርባ ምንጭ ልጆች አላችሁ? ኮሜንት አድርጉ። እስቲ የአዶናይን ቆይታ እንመለከታለን። ጋይስ አዶናይ ብዬ ስጮህ ማለት ነው የሚደግምልኝ ድምጽ እንዳለ ታውቃላችሁ። ከዛ አሁን ትሰሙታላችሁ። ስሙ። አዶናይ በስመ አብ ተአምር እኮ ነው ይሄ። ግን እንዴት አድርጎ ነው እየመጣ ያለው ተመልሶ? ሃው በስመ አብ አንተ ጮጩ ነው የሚልክ። ስለዚህ ኩሪፍቱ አርባ ምንጭ መጣችሁ መጮህ ከፈለጋችሁ ከዛ ሆኖ የሚጮህላችሁ ሌላ የሆነ መንፈስ አለ። ወይ ትፈሩታላችሁ ወይም ደግሞ እግዚአብሔር ነው ብላችሁ ላችሁ ማለት ነው። ስለዚህ ወይ ደግሞ ቁጭ ብለህ ሳይንስህን ታጠናለህ፣ ፊዚክስህን አስልተህ። አዶናይ እንግዲህ ኩሪፍቱ ሪዞርት አርባ ምንጭ ላይ ይገኛል። አዶናይ ስል ይደግምልኛል ልብሴ እያስተጋባ የሚያምር ቦታ ነው። ቦታው እጅግ ደስ የሚል መንፈስን የሚያድስ ቦታ ነው። አርባ ምንጭ ኩሪፍቱ ሪዞርት በቅርብ ቀን እንደተመረቀ ይታወቃል። ስለዚህ እዛ ቦታም ተገኝቷልና እያየ ነው መልክዓ ምድሩን። አርባ ምንጭ በጣም በተፈጥሮ ከታደሉ ከኢትዮጵያ ክፍሎች ውስጥ አንዷ ናትና ምን ትላለህ? ይሰማል? ሄሎ አትይስም ሆኖ ክሬዚ ብሮ። እስኪ በል እስኪ አንተ ጥራ እንደዛ። በደንብ እንጂ በል። እዚህ ላይ ቀረች እኮ በል ትንሽ አንተ ኦኬ። አዶናይ እንግዲህ አዶና የሚለውን ድምፅ ለመስማት ያው እያስተጋባ ይገኛል ማለት ነው። ስለዚህ እና ይህንን ቦታ በመጎብኘት ላይ ይገኛል። አዶና የሚለውን ነገር ከውስጥ ለመስማት ማለት ነው። የአርባ ምንጭ ኩሪፍቱ ሪዞርት የተሰጠኝ ሩም ላሳያችሁ ፈልጋለሁ። ፕሬዚደንሻል ሩም ተብሎ ይጠራል። ማርያምን ነው የምላችሁ፣ ገብቼ አላየሁትም። ስለዚህ እኩል ከእናንተ ጋር አብረን ነው የምናየው። ሰርፕራይዝ ወይም እንሆናለን ወይም ደግሞ እንደጠበቅነው አይሆንም ማለት ነው። ስለዚህ እንግባ። ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ! አንተ ይሄ ምንድን ነው?
what is this እንዴ ይሄ አየህ ዲስአፖይንት ማያደርግ አልጋ ማለት ይሄ ነው ዘለ መውደቅ ትችላለህ ጊምባሏ አብላሽው ዘለ መውደቅ ትችላለህ በነፃነት ኡፍ ምቾት ለራሱ በእናትህ ይሄን ይመስል ሆቴል እንደዚህ አይነት ሪዞርት ማይ ጋድ ጋይስ ሻንጣችን እንግዲህ ያው እዚያም ተውልናል ሆልድ ኦን ከየት ልጀምር መጀመሪያ አልጋው እንደምትመለከቱት እዚህ ጋር በቆዳ ነው የተሰራው ጋይስ በቆዳ ነው የተሰራው ኦኬ ጠረጴዛው ለራሱ በቆዳ I mean this is wooden ግን ቆዳ ይመስላል በቆዳ ነው የተሸፈነው everything is traditional እንግዲህ በአርባ ምንጭ በዛ በኩሪፍቱ ሪዞርት የሩም የተሰጠው ሩም ፕሬዚደንሻል ሩም እና አስገራሚ የሚገርምና ልዩና ድንቅ የሆነ ቦታ ነው እስቲ እሱንም ጎብኙት እና ተመለሱ እዩት አርባ ምንጭ ኩሪፍቱ ደርሰናል እንግዲህ የራሳችን ምን ይባላል ይሄ ጎልፍ ካርት ነው የሚባለው ይዘናል እንደምታዩት እየረበሽ እንዳይሆን የሚገርም ቫኬሽን ያው ቫኬሽን ሞድ ላይ ነው ኢቭን እየሰራን ነው ግን ቫኬሽን ሞድ ላይ ነው ስለዚህ አርባ ምንጭ በደንብ አድርገን እናይሻለን እንደገና ፓርቱ ሌትስ ጎ ዳጊና ግባ እንሂድ ድረስ ዳጊና ደረስን ያን ላንድ ክሩዘር ይነዳል እዚህ ላይ ላንድ ክሩዘር በደንብ በማኑዋል ሞተር ይችላል ሁለቴ ሞክሬያለሁ we done እንዴ አትከሳከሰው እጅ ፍሬ ራሱ ይዘዋል ናይስ ኦኬ አሁን ዋናው ሩም ልናየው ነው ኦኬ እንግዲህ ግቢውንም እየተንሸራሸረ እየጎበኘ ነው ስለዚህ እያየ ይገኛል ማለት ነው ጥሩ ቆይታ ይሆንልህ ወንድማችን መልካም ቆይታ ይሆንልህ እንመኛለን ስለዚህ ጥሩ ቆይታና መልካም ቪዲዮዎች እንደምትፖስትልን ተስፋ እናደርጋለን የአዶናይ ቲክቶከር አዶናይ የኩሪፍቱ ሪዞርት አርባ ምንጭ ቆይታ ይቀጥላል ማለት ነው ስለዚህ እኛም ቪዲዮቹን አፕዴት በማድረግ ፖስት እናደርግላችኋለን መልካም እረፍት ይሆንልህ መልካም ጉብኝት እናመሰግናለን ያልሞተች ሴትዮ ሞተች ምናምን ብሎ ድራማ የሚሰራ አይመስለኝም ለምን at the end of the day ዴዚ እርጉዝ ናት የመጀመሪያ ልጁ ልትወልድለት ነው የልጁ እናት ላይ እንደዚህ ንግፍ ይሰራል ብዬ አላስብም ስለዚህ የማናችንም ቢዝነስ አይደለም ያብሳላትም የልዑልም እንደ ሰውኛ አዝነናል ሙቭ ማድረግ ነው ሌላ ነገር ካለ እንትን ይደረጋል ይወጣል እሺ ሞ በቃ እንዳልከው አሁን አንተ በራስህ የምታጣራው ካለ ያ እንደ ቀደም ያልከው አጣርቼ ማቀውን ነገር ነግራችኋለሁ ዋው ከፈለክ ፕራይቬት መናገር ትችላለህ ፐብሊክም በራስህ መንገርኛን ኮንታክት ማድረግ ከደበረ ለአንተ ማሳውቃለሁ ፐብሊክ ላይ መናገር ካሰብነው ነገር የውሸት ከሆነ የህሊናህን እንድትወጣ ነው አዎ የህሊናህን እንድትወጣ ነው እንጂ ለህሊናዬ ነገር ከዚህ በፊት ቆይ አንዴ አብሳላት ይኸውልህ በሁሉም ኬዝ ብነዘንዝ ለአንተ ራስ ምታት ነው የሚሆንብህ ምክንያቱም አሁን አንተ ስለ አሞራው ምስክርነት እየሰጠ ስለሆነ ከሞተ በኋላ የተደረጉትን ነገሮች ደግሞ ብንነግርህ ማለት አሁን አንተ ሜቢ ዲቴይሉ ነገሩ ስላልነበርክ ነው ጥቁር አርጓል ምናምን አርክ ጥቁሩ ስንት ሰዓት ነው የቆየው ስንት ደቂቃ ነው የቆየው ዘቀዘቀ ስንት ደቂቃ ነው ኢንስታግራም ላይ ላይቭ እየገባ ነው ነጭ ልብስ ለብሶ ምናምን ስለዚህ ውስብስብ ነው ስታየው እሱን ያስባል እናቱን እንደዛ ያደረግም የሚለው በጥያቄ ምልክት አድርገን እንለፉ አንተ የራስህ እይታ ነው ኢትስ ኦኬ ነገሩ ላይ ስለሌለ እኛ ግን ድራማው ላይ ውስጡ ላይ ስላለን የምናየው ኤቭሪዴ ስለምናቅ ቦነስቱን እናስበውና አሌክስ ወይ አሞራው ድራማ ፈጠረ የሆነ ነገር አረገ ዴዚ ለምን አታወራም አንድ ጥያቄ ልጠይቅ የዴዚ እናት ቲና በህይወት አለች አልሞተችም እና ቀብሬ ደስ ማን ነው እየተባለ ነውና ምንድነው እየተፈጠረ ያለው እና መሆኑን በርካታ ሰዎችም በዚህ ጉዳይ ላይ አስተያየት እየሰጡ እና እስቲ እንግዲህ ከዚህ በፊትም ሞተች ተብሎ ተፖስቷል እኛም መዘገባችን ይታወሳል ስለዚህ እስቲ ምንድነው እየተፈጠረው እሱን እናያለን የተሰጡ ሀሳቦችን በርካታ ሰዎችም እንትን ይላሉ ወይ አንድ ሰው ሞታለች ሲባል እየተወራ ወይ ካልታገተች ወይ እንትን ካላለች ምን ተባለ ከሆነ በቃ ሰው እንዴት ይታመናል ማን ነው ሞታለች ብሎ መጀመሪያ ዜናውን ያመጣው ዴዚ ምን ስቶሪ ምናምን ጥቁር አርጋ ምናምን ምን እንዴ ስቶሪ አርጋ ነበር እንዴ እሱማ ስቶሪ አርጋዋለች ማን ነው ሞተች ያለው መጀመሪያ
ማንም ሞተች ሳይል ቀድማ የጻፈችው 3 ቀን አንመጣም የሚል ሰውን ማስደንገጫ ነገር ተጻፈ። ከዛ ሄለን ነጭ ቅማል ቤት ሞታለች ኢትዮጵያ ገብታ በምን በስትሮክ ነው ያሉት። በስትሮክ ሞታለች የሚል መረጃ ነው የወጣው መጀመሪያ። ከዛ ህዝቡ ተቀባበለው፣ እዚህ ደረጃ ላይ ደረሰ። አንድም የእናት ቤተሰብ መጥቶ ይህን ጉዳይ ለህዝብ ያስረዳ የለም። ህዝብ ሲነጋገርበት ሞንም ከእናትየው ጋር ያወራ የእናትየው የቅርብ ጓደኛ ስለነበረ የተለያዩ ማጣሪያዎች አድርጎ ምንም አይነት ስለ እናትየው መሞት መረጃ እንደሌለ ምንም አይነት ነገር እንደሌለ ተናግሯል። ይኸውልህ ነፍሲ ማር ያለችው ሎዛ ናት። ኩይሊያ ሙታለች ብላ ያወጀችው ኩይሊያ ናት። የተደራጁ መጀመሪያ እናትየውን ለማሸማቀቅ የተደራጀው ጀማ ማለት ነው። መጀመሪያ እናትየዋን ሲሰድብ የነበረ ግሩፕ ነው። አሁን ሙታ ከሆነ ከዛ እኮ ዜድ ናት ያደረገችው። ቆይ አሁን እኔ እምነት የለኝም። ቆይማ አሁን ቤተ ክርስቲያኑ የተቀበረችበት ቤተ ክርስቲያን ላይ መረጃ ይምጣል። በቃ ኢትዮጵያ ያላችሁ የእምነት አባቶች ታውቃላችሁ የት እንደተቀበረች ምናምን። አዲስ አበባ ውስጥ የምን ሰፈራት እንዴ? ቤት ዘመድ ጎረቤት የላትም እንዴ? ትክክል፣ እውነት ነው። እንኳን አንድ ይህን ያህል የሶሻል ሚዲያ ላይ የተወራ ጉዳይ ይቅርና የጎዳና ተዳዳሪ ቢሞት ስለሱ መረጃ የግድ ይወጣል። ተማሰለቱ ምን ተገጣጠመ ቢመሰለክ ዜድን ፎቶን የተዘገዘቀችው በዲዚ አካውንት ዜድ ቪዲዮ ሰርታ ነበር። ያ ፎቶ ከመዘግዘቁ ከአንድ ቀን በፊት ነፍስ ማር ብያለሁ ዴዚ እግዚአብሔር ያጽናሽ ምናምን ብላ ማለት ነው። ከዛ በማግስቱ የእሷ ፎቶ ተዘቀዘቀ። እሺ በማግስቱ የእሷ ፎቶ ተዘቀዘቀ። ተነሳና ደግሞ የእናትና ልጅ አሁን የተቀበረችበትን ቤተክርስቲያን ያምጡልን። አሁን እኛ ዝም አንልም። ለምን ሞተች ተብሎ ታወጀ። ከዛስ በኋላ ምንድነው ጨዌ እዛው አሜሪካ ሞተች ቢባል የተቀበረች ብሎ ማንም አይጠይቅም። ኢትዮጵያ ውስጥ ከሆነ አዲስ አበባ አለ ሙስና አለ ነው ቤተክርስቲያን ሙስና የለም። አንተ በሬሳ ደግሞ አባዲና መጥቶ ቢቀብር ይታወቃል። እንኳን የት ነው የተቀበረችበትን ያምጡ። ካልሆነ ሴትዮዋ ታግታለች ማለት ነው። ሞተች ብለው ውሸት ዜና ከሆነ ሴትዮዋ ታግታለች ኢትዮጵያ እንደገባች። ትክክል። በማንገተው በማን ነው ካልከኝ ደግሞ እኮ የማይታወቅ ቦታ ተቀብራለች ተገድላ። ስማ ጆከር፣ እገታው ደግሞ ሊሆን የሚችለው እነዚህ እነ ሎዛ እነ ዜድ ምናምን የዲዚ አካውንት በእጁ አይደለም። የዲዚ አካውንት አሞራው ጋር ማለት ነገርኩ እኮ። ሞተች ከተባለ የትኛው ቤተክርስቲያን አሟሟቷ ለምን ሞተች እንዴት ሞተች የሚባለው ይጠየቅና ሙታ ትክክለኛ ሙታ ከሆነ የትኛው ቤተክርስቲያን ነው የተቀበረችው? በዚህ ያህል ግን ልጇን ወስደውባት በዚህ ያህል እችን ሴትዮ እስከ ሞት ለማድረስ የሄዱበት መንገድ ምን አይነት ጭካኔ ነው? ልጇን ሞት አሁን እኮ ሰው መሆንም እኮ ኢትዮጵያ ነው ያለው። የለም ሞተች የተባለችበት ቤተክርስቲያን የለም። ከሌለች ሞተች የሚባል ጨዋታ የለም። አልሆነ ቦታ ለጅብ ተሰጣ ከሆነ ተገላ በቃ ሞቷ እንዴት አሟሟቷ እንዳይታወቅ ከሆነ እንስማ። አዲስ አበባ ነው የሞተችው ተቀብራለች ተባለ። አዲስ አበባ ከሆነ የትኛው ቤተክርስቲያን አምጡልን። አሁን እኛ ድምፅ እንሆናለን። የቀብር ፕሮግራም እኮ አላየንም እኮ ምንም ፎቶ የለም። የቀብር ፕሮግራም የለም። የዴዚ እናት የቀብር ፕሮግራም የለም። ትክክል ነው ጆካ፣ በጣም ትክክለኛ ነው። ስለዚህ እነ ጆከር በርካታ ቲክታከሮች ማን ነው ሞታለች ብሎ መጀመሪያው ዜናውን ያመጣው አለች እየተባለ ነው በህይወት። ምንድን ነው እስቲ ምንድን ነው እየተከናወነ ያለው? እስቲ ሞታለችም ከተባለ ቀብር ያው ሁሉም ሲያየው እዚሁ ሶሻል ሚዲያ ላይ ነው። እስቲ ሞታለችም ከተባለ ቀብር የሄደ ሰው ኮሜንቱን ያስቀምጥ፣ ሀሳብ ያጋራ። ምንድን ነው የተፈጠረ ያለው እየተከናወነ ያለው ወይስ ምንድን ነው ቀልድ ወይስ ምን? እናቴ አልሞተችም የውሸት ወሬ ነው ማለት ትችላለች። ሸብቱሻላ እናትየዋም እስከማውቃት በጣም 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 ይሄ በአንዳንድ ነገር ምስኪን የሆነች ሴት እንጂ ይህን ያህል ሜስ ውስጥ ብትገባ ወይ ስሟ ሲጠፋ ሞተች ምናምን ሲባል ዝም ብላ የምትቀመጥ አይነት እናት አይደለችም። ካልታገተች ወይ የሆነ ነገር ካልተደረገች በስተቀር ዮኒ ማኛ ላይ ገብታ እኮ መልእክቷን ያስተላለፈችው 100 ፎሎወር በማይሞላ ፎሎወር ነው። እና ለሚዲያው በጣም ቅርብ የሆነች ዴዚን ከልጅነቷ ጀምሮ ዩቲዩብ ስታሰራት የነበረች ለሚዲያ በጣም ንቁ የሆነች ሰው ናት። ሞተች ተብሎ የሚወራ ከሆነ ወታ ማውራት ትችላለች፣ አለስ ካልታገተች በስተቀር። ቀብር ሄጃለሁ ብለሃል፣ ወሬ ነሽ። ከታች የጻፍሽው ራኪ የምትባይ እንዳንቺ አይነት ደነስ ሰዎች ናቸው እዚህ ወሬ እያምታቱ ያሉት።
ቀብር ሄድኩ ሚል ማንም ሰው የለም። ለቅሶ ግን በማቀው ልክ በሰፈሯ በተነገረኝ ልክ ሄጄ ጠይቄያለሁ። ሰፈሯ ላይ ምንም አይነት ነገር የለም፣ አልሰማም። እሷ ያለችኝ ሰፈር ላይ ገብቷቸዋል። በቃ ሙኒ ይሄን ነው የምንፈልገው። በቃ አዎ እዛ ምንም ነገር የለም። ሌላው ደግሞ አንድ ከፈቀድክልኝ አንድ ጥያቄ አለኝ። አንድ ጥያቄ ልጠይቅህ። ይጨርሳል። ብሪንት አንድ ይጨርስ። አወራሽ እኮ ይበቃሻል። ስለዚህ መሆንም እያለ ያለው ምንድነው አልሞተችም እየተባለ ነው ያለውን ነገር አጣርቼ አሳውቃለሁ። አንዳንድ ሰው ደግሞ ቀብር ሄደናል፣ አንዳንዱ ቀብርም አልነበረም የሰፈራ ሰዎች ነን፣ ስለዚህ ምንም ነገር አልነበረም የሚል ሀሳብ እያጋሩ ነው። እና ስለዚህ በዚህ ጉዳይ ላይ ያው ዴዚ መልስ ትሰጣለች ብዬ አስባለሁ በህይወት ካለች እናቷ። ስለዚህ ሀሳብ ብትሰጥበት ጥሩ ነው። ምክንያቱም ሁሉ አሁን የመጣው መጀመሪያ ከሶሻል ሚዲያ ነው፣ አሁንም ከሶሻል ሚዲያ ነው። ስለዚህ ኮሜንት አድርጎ ሁላችሁም ሀሳብሽን እንደዚህ ብትገልጪ ጥሩ ነው በዚህ ጉዳይ። ታስተማው ማድረግ እሱ ትክክለኛ ወንድሜ ፕሮፌሰር ምን ጥርጣሬ የለኝም። እኔ እሱ ከወደቀ አነሳዋለሁ፣ እሱ እንደማይን ሴት ያለው እሱ ከወደቀ አነሳዋለሁ። ወይ ኢንቨስቲጌተር ነው አለቀ። ሶስት ነን እኮ ሶስት ሰዎች ሆነን we getting 100,000 follow every 2 weeks, every 2 days. We getting hate messages, hate videos every day. ኖርማል ነው። እሱ መራመድ አንችልም፣ መንቀሳቀስ አይችልም። እሱ ላይ ደግሞ ይበረታል። ፊት ለፊት አዎ ልጅ አለን፣ ልጆች አሉ። አዎ 5 ልጅ እነሱ ማቅረብ አለብን። ከዛ ያለን ሲቹዌሽን የገባን ነገር ኦኬ ሁለታችን አብረን ከሆነ እስከድ ከዛ የመጣው after that like እኔና እሱ ክሊክ ካረግን በኋላ it was amazing. I think it took us 8 ወር ነው ምናምን to be the biggest ኢትዮጵያ ውስጥ from one point ምናምን 6 ሚሊዮን የገባ ነው ማለት ነው። እና የተፈጠረው ነገር ምንድነው ዊን ፐርፐዛችንን አወቅ ነው። እሱ ፈጣሪ ይፈራል፣ እኔ ፈጣሪ ይፈራለሁ። at the same time we given I think ስሰጥ ፈጣሪ ጨምሮ ይሰጣል። ኤግዛክትሊ በደንብ እሱ ደግሞ ገብቶናል። እኛ እንዴት ነበር ቆይታችሁ? አሪፍ ነበረ? ወደዳችሁት? እንዴት አገኛችሁት? ስለዚህ ኮሜንት ሀሳባችሁን ሼር በማድረግ ቤተሰብ እንሁን። ሰብስክራይብ በማድረጋችሁን እንዳትረሱ። ስላያችሁኝ አመሰግናለሁ። ስለነበረን ቆይታ ወዳችኋለሁ። See you live.